ሰላምዬ ይኸውልሽ ልጅዋ 20 ዓመቷ ነው። የራሷ ስራ ጀምራለች፣ ሻይ ቡና ጀምራለች። ካጠገቧ ሆና ምግብ እየሰራች የሆነ ነገር እያደረገች ብትቆይ ጥሩ ነበረ፣ መልካም ነበረ። እየተንቀሳቀሰች ሰዋዛው ሀገሯ ላይ የሆነች ነገር ማድረግ ትችል ነበር። ግን መጣች። አሁን ይኸውላችሁ እናንተ ያልገባችሁ ነገር አለ። ሰው እዛ ከኢትዮጵያ ተበድሎ ተከፍቶ ብዙ ሀዘንና ብዙ መከራ ደርሶበት ሲመለሱ ውስጣቸው ጥሩ አይሆንም። እውነቱን ልንገርሽ አሁን ማዳሟ ምናልባት የምትሰራበት ቦታ ላይ ጥሩ ሰዎች ከሆኑ ምናምን ነው እንጂ የሚያበሳጯት ከሆኑ ከዛ ያለ እንትን ምንድነው የሚባለው ንዴት እዚያ ሰው ሀገር ላይ ነው ብስጭቱ የሚጀምራት። እዚህ ጋር አንድ እህታችን አለች፣ ምክር አታብዙ ጥሩ አይደለም እያለች ነው። ምክር አታብዙ ማለት ምን ማለት ነው? ምን እናብዛ? ነገር እናብዛ? ምን እናብዛ? ይጨረቃ ምን እናብዛ? እኛ እኮ ምክር አይደለም እየመከርናት ያለን፣ የደረሰባት ነገር በጣም ስለሚያሳዝን ሀሳብ እየሰጠን ያለን ምክር እኛ ራሳችን ምክር እንፈልጋለን። እና እስኪ ጨረቃ ፀሐይና አስታወቂያት ነው እናስኪ ላስገባሽ። አይ መሬት ያለ ሰው በቃ ራሱ ጫማ ነው ሰው የሚመስለው። ይኸው አስገብቼሻለሁ። እስኪ ምን ለማለት ፈልግሽ? እንስማሽ። አዲስ ሀሳብ። እንዴት አደራችሁ? እንዴት ነሽ? ደህና ነሽ? ተረፋደር ነው። ሌላ ሀገር ብትኖር ትችላለች። አቻ ሀብታም ሀገር ነው ያለሽ ሳሚ፣ ዝም በል። ለወሬ የነበረው ሁሉ ያስረሳሽኝ። በጣም ነው ያናደድሽኝ። ቀጥልሽ። አይ ለምን ስገባ እየመከረች ነበር። ለምን ግን አልመክረውም? ሳሚንም ሰብሰብ ብለን እሱን ስለማንመክረው አለም የቤት ለማርያምን አረ ምከሩኝ፣ አረ ነጠላ ዜማ አውጡና ምከሩኝ። እዚህ ጋር ባይሆን ሳሚን በመምከር ላይ እኔ በነገራችን ላይ ሁሉም ሰው እንዳሳቆት ሳሚ ፈቃደኛ ነው። ከድብርት ወጣ። ዳይመንድዬ ምንድን ነው የምትይኝ? ኔትወርክ መንገድ የመደም ቅመም ናት። አንተ መንገድ ላይ ስለሆንኩ ነው። እሺ እያቆራረጥኩ ማዋራችሁና ቆይ አንዴ ተማልኮ ድምጽሽ ደግሞ ያስቃቸዋል። ምን ያስቃል? አዎ ይሰማል። እኔ ጋር ግን እንትን ስለምትባለው ሳሚዬን ያው የምንመክረው ለብዙ አመታት የመዳም ቅመሞች ላይ ይሰራል። ያው ግማሽ በሱ ምክር ጉልበት ቢሆንም ግማሹ ደግሞ ብዙዎቹ በወንድም በተለያየ ነገር ያው እየታለሉ ነው እና ሳሚዬ ግን ይሄን ሁሉ ጊዜ ብዙ አይነት ነገሮች አሉ እና ይሄን ሁሉ ጊዜ በሰው ጭንቀት በሰው የተለያየ ነገሮች አለ። በቃ የሆነ የሚጋባ ነገር እኮ አለ። ገባካ? ተኝተህ የምታስበው ከአቅም በላይ የሆነ በአስተያየትም በተለያዩ ነገሮች የሚመጡ አሉ እና ለራስህ ሆነ ታውቃለህ ወይ? ስለራስህ ታስባለህ ወይ? ምክንያቱም ጭንቀት መጥፎ ዙሩና ዙሮ አክርሮ እኔንም 17 ዓመት ሊያሳብሉኝ ነው እናቴ። ስለ ራሴ እኔ ሳይሆን እግዚአብሔር ነው የሚያስብልኝ እና እኔ ከእግዚአብሔር ያገኘሁትን በረከት ከእግዚአብሔር ያገኘሁትን ሰላም ያው እግዚአብሔር እርዱኝ እረዳችኋለሁ ነው ያለው። ጭንቀት መጥፎ ስለሆነ እኔን አዳምጪ። እኔ ተጨናንቄ አላውቅም። እኔ ባደረኩት ነገር ደስተኛ ነኝ። ምናልባት ስህተት መስሎ ሊታያችሁ ያላችሁ ልጆች ካላችሁ ስህተት ሊሆን ይችላል እንጂ እኔ ብዙ ሰዎች አቅም ኖሮኝ እኔም ሰው ሁኝ እግዚአብሔር ሰው አድርጎኝ ሰዎችን መክሬ የምመልስ ከሆንኩና ማስተካከል ከሆንኩ እግዚአብሔርን ነው የማመሰግነው። እኔ እግዚአብሔር ግን ስለሰጠኝ ያደረኩት ጤና ስለሰጠኝ ስለቆየው ዋር ላይ ያደረኩት ካልቆይ ጤና አደርጋለሁ አላረግም። ስለዚህ ያቆየኝ አምላክ አመሰግነዋለሁ። ይሄ በዙሪያ ያለው ምናምን ብዙ ጊዜ እናንተ የሚመስላችሁ ጉዳይ ምናምን አይደለም። በሆነ ሰዓት ላይ ይሄ በትርፍ ጊዜ ቢሆንም ግን በአግባቡ ገብቼ መስራት ያለብኝ ነገር ሰርቼ አስተካክዬ መውጣት ፈልጌ ገብቶሻል አይደለ?
እኔ እግዚአብሔር ይመስገን ብዙ እህቶቻችንን ካሉበት መስመር ሰላምም አለች አብራይ ጓደኛዬ ነች። ያ እንግዲህ ከ10 ዓመት በላይ ጓደኛዬ ነች። ቤተሰብ ነን። እኔ ሰላምን ሰው በመርዳት ነው የኔ ያህል ጊዜዋን የፈጀችው። ግን ሰው ስለረዳች ያጣቸው የጎደለባት ነገር የለም። እኔም ሰው ስለረዳው ያጣሁት የጎዳሁት ነገር እንትን ያልኩት ነገር የለም። ምናልባት ምን እንዳለ ታውቂያለሽ? ስራ እንደዚህ አይነት ስራዎች ከባድ ናቸው፣ ቀላል ናቸው እያልኩሽ አይደለም። መሰጠት ይፈልጋል። ገባሽ? መሰጠት ይፈልጋል። ሰዎችን ለማትረፍ ሰዎችን ለማትረፍ መሰጠት ይፈልጋል። ገብቶሻል? ጨረቃ ማንሽ የዳይመንድ ስትሰጪ ራስሽን መስጠት ካለብሽ ደግሞ ስትሰጪ ደግሞ ጉዳት አለ፣ ፔን አለው፣ ህመም አለው። ብዙ ነገር ትባያለሽ፣ ከብዙ ነገር ትወጫለሽ፣ ብዙ ነገሮችን ታጫለሽ። ያንን ነገር የምታጭው ግን እግዚአብሔር መጀመሪያውንም ያ ነገር ያንቺ ስላልሆነ ነው እንጂ የምታጭው አሁን ያ ነገር እኔ ከዚህ ጋር ስለ ሰዎችን ስላከስኩ ምናምን የምጎዳው ነገር ኖሮኝ አይደለም። እኔ የዛሬ 10 ዓመትም የሚያውቁኝ ሳሚ እንደዚህ ሆነኝ ያለሁት አሁንም እንደዚህ ነኝ ያለሁት። ይሄ እግዚአብሔር ቸርነት ነው። እግዚአብሔር እኔን በተለያየ ጊዜ ከሞት አድኖኛል። እግዚአብሔር እኔን ከጫፍ ሞት ጫፍ ላይ አድርሶ መልሶኛል። በኮሮና ጊዜ ታውቃላችሁ፣ ኮሮና ተይዤ የሞት ጫፍ ላይ ደርሼ ነው ተርፌ ተመለስኩ። እግዚአብሔር በተለያየ ጊዜ እኔን እያዳነኝ እኔን እየረዳኝ እኔ ማንኛና ሰው ማረዳው ማገዝ ካለብኝ በሐሳብ ነው እያገዝኩ ያለሁት። ምንም እንትን ያልኩት ነገር የለም። እንደውም አሁን ቲክቶክ የሚባል ከመጣ በኋላ ቲክቶክ ላይ ነው ወሬ የምታወሪው እንጂ በፊት ፌስቡክ፣ ዩቲዩብ ላይ እያለ በአካልም እየሄድሽ እየተደባደብሽም እየተጣላሽም እየተነጋገርሽም እየተሸከምሽም ቢያንስ ከ120 ምናምን ከ121 በላይ አስከሬን እዚህ ሀገር ላይ ልኬያለሁ። በተለያየ ሀገር ሳውዲም ላይ ምንም ላይ ይኸው ተረክቤም ይኸው ሰላም አለች። የሚባልሽ ነገር አይደለም። እነዚህ ሰዎች እኔ እግዚአብሔር ምክንያት ታርገው ወደ ሀገራቸው ገብተው ከቤተሰቦቻቸው ተቀብረው ሀገራቸው ላይ ሀገራቸው አፈር ላይ መግባታቸው ለእኔ ምክንያት ካደረገኝ እግዚአብሔር ይመስገን። ምንም ችግር የለብኝም። ገብቶሻል አይደል? ሰዎች ምን እንዳለ ታውቂያለሽ? አንዳንዴ ሰዎች የሆነ የሚያስቡት ሀሳብ አለ። ገብቶሻል? ያ የሰዎች የሚያስቡት የራሳቸው ሀሳብ ነው። የኔ ሳሚ ሀሳብ ደግሞ ሌላ ሀሳብ ነው። እኔ አሁን ምንድን ነው የምታስበው በአሁኑ ሰዓት ብትይ በጣም ነው ሶሻል ሚዲያ ያስጠላኝ። ልንገርሽ አሏሽ በጣም የምታየው ነገር የሚሰራው ነገር እኔ እኮ የሚገርመኝ ነገር ቆይ እንደዛ ዋጋም ከፍለን እንደዛ ባናደርግ ኖሮ ምን ያህል ህዝብ ነበረ የሆነ ነገር የሚፈጠረው ብዬ አስባለሁ። ምክንያቱም እኔ ብቻ አይደለሁም፣ እነ ሰላም አሉ፣ እነ አብርሽ ቄራው አሉ፣ በጣም ብዙ ልጆች አሉ። በጣም ስንት ደጋግ ሰዎች ስንት ነገር ያደረጉ ስንት ተአምር የፈጠሩ ልጆች አሉ። ይሄ ሁሉም ሰው ኑሮ በጎን ደግሞ ጥፋት ውስጥ የሚገቡ ሰዎች አሉ። ገብቶሻል? አንዲት ኢትዮጵያዊ እህትሽ እኔ በሲና በረሃ እኔ ይሄን ፕሮግራም የጀመርኩት ከሲና በረሃ ጀምሬ ነው ማለት በሲና በረሃ ሄጄ በሞትና በህይወት መሀል አልፌ በረሃ ውስጥ እዛም ታግቼ ማለት ነው ታግቼ $35,000 ተፈርዶብኝ እሱን ካላመጣው ኩላሊቴን ሊያወጡት ስንት ስቃይቼ ስንት መከራይቼ በቤተክርስቲያን ተለምኖ ስንት ህዝብ አዋጥቶ 20 ምናምን ሺህ ተከፍሏቸው ሌላው የለውም ተብዬ በስንት ልመና ነው ስንት ችግር ውስጥ የገባሁት። ይሄ የምነግርሽ የዛሬ ስንት ዓመት ታሪክ ነው። እኔ በበረሃ እንደዛ ተሰቃይቼ ያ ሁሉ ችግር ሳገካሳ ነገርኩሽ እኮ ያን ነገር እግዚአብሔር የረዳኝ እኮ ሰውን ዛሬ እንድረዳ ፈቅዶ ነው። እኔ መገልገያው ነኝ እንጂ እኔ አቅም ኑሮኝ አይደለም፣ ወይ እኔ ትምህርቱ ኑሮኝ አይደለም። እውቀት ያላቸው ፕሮፌሰር ነን ዲግሪ ነን አሉ ለሀገራቸው ምን ሰሩ ነገርኝ እስኪ። ለዚህ አሁን እስኪ አረብ ሀገር ያለውን ህዝብ ለጥቅሙ የመጣ ካልሆነ በስተቀር ከጥቅሙ ውጭ ማን ይፈልገዋል? ማን አስታውሶት እንደዚህ አድርጉ ይላል? ቤተሰብ እንኳን አይቆጣም። አየሽ አይደለ? የምታየው ነገር ነው። ቤተሰብ እንኳን ይሄ አደራ ብለሽ የሰጣሻቸውን ገንዘብ የሚከዱበት ዘመን ላይ ነን ያለ ነው አይደለ? ገብቶሻል? ብዙ ነገር አለ። እኔ አሁን ይሄን ያልሰራው ምናምን ብዬ መቼም አላካብድም። ምክንያቱም ዚስ ቲክቶክ ማለት ትልቁን ትንሹን ትልቅ አድርጎ የሚያከብር አስመሳዩን የሚያስጎ እንትን የሚል ነው። ገብቶሻል? ቲክቶክ የክብር ቲክቶክ ላይ ይከበራለሁ ብለሽ መቼም እንዳታስቢ። ቲክቶክ የቅሌታም የርኩሶች የአጋንንቶች የዳቢሎሶች የመጥፎ ሰዎች ቦታ ነው። እኔ ይሄንን 100% ነው የምነግርሽ። ቲክቶክ ላይ ሰው ህይወት ይቀየራል ብሎ የሚያስብ ካለ ቲክቶክ ላይ ህይወት መጨረሻው ከባድ ነው የሚሆነው። ለምን? ይሄ ሰይጣን አልጎሪዝም ነው። ይሄ በቃ ምንም ጥያቄ ነው። ሰው ራሱን በቲክቶክ ደረጃ የሚያስብ ከሆነ ውድቅ ነው ማለት። ሰው ራሱን በራሱ በፈጣሪው ነው ማሰብ ያለበት። ራሱን በፈጣሪው ነው ማሰብ ያለበት። ቲክቶክ ላይ ያልሰማነው ጉዳል፣ ያላየነው ጉዳል፣ ያልተዋረድነው ውርደት አለ።
ምንድነው ይሄ ሁሉ ነገር የሆነው? ቲክቶክ ነው ቲክቶክ። ስለዚህ እህቶቻችን ቢያንስ እንኳን አንድ ሰው ማትረፍ ቀላል አይደለም። አንድ ሰው ማዳን ቀላል አይደለም። ቢያንስ እባክሽን አትቀልጂ፣ በጊዜሽና በእድሜሽ ተጠቀሚ። እኔ የምበሳጨው ምን አያጣው ብዬ ነው የምበሳጨው። እዚህ ጋር እንደነዚህ እህቶቻችን ችግር ውስጥ እንዳይገቡ። እቺ እህታችን እኮ 17 ዓመት የሰራችውን ገንዘብ ዋጋ የከፈለችበትን ገንዘብ ያኔ ብታቅ ኖሮ ይሄን ነገር ዛሬ የሚነገረው ነገር ያኔ አውቃ ቢሆን ኖሮ ይሄን ብሯን አትበላም ነበር። እንዴት ትበላለች? ትሞታታለች እንጂ አትሰጣቸውም ነበር። እላይ ያለችዋን እህታችን አይተሻል። እቺ አሁን አለች እዚህ ውስጥ ከጎንደር ነው። ሁለት መሬት አላት፣ አንድ ቤት አላት። ግን ከ15 ዓመት በላይ ኢትዮጵያን አታውቃትም፣ ሂዳባት አታውቅም። በውክልና ነው ያስቀመጠችው። ይብሏት አይብሏት የምታውቀው ነገር የለም። እዚህ ግን ትኳትናለች ልጅቷ። አስበሽዋል? ይሄን ቢያንስ እንደዚህ አይነት ችግር እህቶቻችንን ለማትረፍ ቢያንስ ብንጠቀምበት ብለን ነው እንጂ እንደ ቲክቶክ ያስጠላኝ ነገር ቢኖር በዚህ ምድር ላይ ማንንም አስጠላኝ። እኔ ቲክቶክ የሚባል እመቤት የማርያምን በኢየሱስ ክርስቶስ ብቻ ይሁን ለበጎ ነው። ራሳቸውን አድኑ ነው ያለን እንጂ ብዙ ጓደኞች እኮ ይነግሩኛል፣ አንተ ምን አገባህ እንደዚህ ጋራ ምን የምትደናቆረው ምን ነው ብዙዎች ይሉኛል። አውቃለሁ እኔ በትርፍ ጊዜ ነው፣ ቋሚ አይደለም። ቀኑ ሙሉ አታዩኝም። ወይ ማታ ገባለሁ፣ የተወሰነ ሰዓት ቆያለሁ፣ እወጣለሁ፣ አለቀ እንጂ እኔ 24 ሰዓት ቂጤ እስኪቀላ ተቀምጬ አታውቁኝም። እዚህ ረጅም ሰዓት አልወድም፣ ራሱ ያመኛል። እኔ መቼም ረጅም ሰዓት ተቀምጬ አትስቡት፣ ቀኑ ሙሉ ሲውሉና ማታም ደግሞ ጌም ያድሩ አሉ፣ አይተናል። ግን እኔ እንደዛ አይነት ሰው አይደለም። ቢያንስ አንዳንድ እህቶቻችን እንደዚህ ከገባ አይቀር ተጠቀም፣ ጥቅም ለምንድን ነው ዝም የምትለው? ለምንድን ነው ጊፍትም አይሰጥህ ጌምም አትጫወት ይሉኛል። ግን እኔ ጌም ምን እንደሆነ አላውቅም። አሁን ጌም ግባ ብትሉኝ እኔ አሁን እስኪ እንዳው ቀድም ራሱ ይሄው እንደዚህ እህቶቻችን መተው አጓተቱት እንጂ እስኪ ዛሬ ቆይ ጌም የሚባለውን ነገር ጌም ከሚጫወት ሰዎች ጋራ ገብቼ ልፋጠጥ እስኪ ምንድነው ጌም ማለት ምናምን ብዬ ያሰብ ብዙም አዲስ አይደለም። ሶ ለነገርሽኝ ነገር ምንም እኔ እውነቴን ነው የምነግርሽ። እውነት ለማውራት እኔ አሁን እኔ ምክር ምናምን የሚባለው ነገር አንተን አለ ሳሚዬ ትንሽ ልንገራት ለዳይመንድዬ። ዳይመንድዬ ይኸውልሽ እኔና ሳሚ ኦልሞስት እንዳለሽ ከ13 ዓመት በላይ ነው የምንታወቀው በዚሁ በበጎ ስራ። እሱ ጋዜጠኛው ነብዩ ሲራክ የመላይ ግሩም ተክለሃይማኖት፣ እሱም ጋዜጠኛ ነው ደራሲ። መሀል ላይ እኔ እንግዲህ እንደ ዳቦ ያስቀመጡኝ እኔ ሴት አለው መሀላቸው 7-8 ነበር። ሳሚ ይናገራል ስለ እንደዚህ ወጥቶ ነው የሚጋፈጠው። እኛ ደግሞ ስራ መስራት ነው በቃ ስራችንን እየሰራን ነው የምንወጋው። እሱ የለም ይናገራል፣ በጣም ፓወርፉል ነው፣ የሚሄድበትን ያወራል። እኔ አሁን መልካም ነገር ደግሞ እግዚአብሔር ሲመርጥሽ ከውስጥ የሆነና አታዩ። ምንም ነገር ቢደርስብሽ አታዩ። እኔም ደርሶብኛል በሴትነቴ ብዙ ፈተና ያውቃል ሳሚም። እኔም አላወጣም ብዙ ጊዜ ሚዲያዎች ላይ እነ ነብዩ ሲራክ፣ ግሩም ተክለሃይማኖት፣ ኑቢያ ኩሽ ቀዳማይ፣ እነ ኒዛር በጣም ስማርት የሆኑ ልጆች ነበሩ። እንደዚህ ሳይመጣ አሁንም ይሰራሉ፣ ግን ከሚዲያው ጠፍተው ነው ስራቸውን እየሰሩ ያሉት። እኔ ሳሚዬ አሁን በቀደምታም ብየዋለሁ፣ ሳሚዬ እንዳትጎዳ በቃ እዚህ ይሄ ቲክቶክ እኔም ብዙም አይመቸኝ፣ እንዳይጥሉክ ካላመንሽበት ጭንቅላትሽን ካላሳመንሹ ትታመሚያለሽ። አይምሮሽ ይለቃል። አይምሮ በቃ በሽተኛ ነው የሚያደርግሽ። እያየን ነው ብዙ እህቶች ራሳቸውን እያጠፉ ብዙ ነገር እየሰማን። ይሄ ሁሉ የሰው ልጅ ምላሱ ነው እና ሳሚ አሁንም ወደፊትም ይቀጥላል። መልካም ነገር መስራት ደግሞ እግዚአብሔር ሲመርጥ ነው። ሰይጣንም እኮ ሰውን ነው የሚመርጠው፣ ራሱ አይመጣም። እና እንኳን ሰይጣን አልመረጠን፣ እንኳን እግዚአብሔር መርጦክ ጥሩ ነገር ለመስራት አበቃ። ፍጻሜን ያሳምርልህ። የመዱን ልጨርስና እኔ ልወረድ አይመስልም? ሳሚ ደግሞ በጣም እንትን ኮሜዲ ይሆናል። ምን ገጥሞ ነው እስኪ ንገረኝ። ጊዜው ነው ኮሜዲ ያደረገው አይደለም? ደግሞ አማረበት። ጊዜው ነው ኮሜዲ ያደረገው። ምንስ ኮሜዲ ነው? ጊዜው ግን ኮሜዲ እንድትሆን ያደርግሻል። ታይ በቃ የምትናገሪው ነገር በስማ ምን አልከኝ ሳሚ? ጊዜው ነው ኮሜዲ ያደረገ።
ቆንጆ ሆናል ነው ያልኩት እኔ። አዎ ጊዜው ነው ኮሜዲ ያደረገኝ አልኩሽ። እኔ ደግሞ አይ እኔ ስለ ቆንጅናው ነው ያወራሁት። እሱን ተይበላሽ፣ እሱን ዝለይ፣ እሱን ዝለይ። የሚሽኮረመመውስ ነገር በልደት አርታብታ ኮምፕሊኬሽን አርብ ለለጅ በዚህ እቺ ታፕ ኮምፕሊኬሽን ብዙ ነገር የምታስረሳው አሪፍ ነገር ነች። ሙዷ በጣም ነው። አይ ሳሚ የኛም ሀሳብ ነው። ሰላምዬ እንኳን ተናገርሽ። ፈርተን ያልተናገር። አዎ እንዳትፈሩ። ምንም ነገር ሲመጣባችሁ ባይዘው እኔ ጋር ነው። እኔ የድሮ ሸማው ነበርኩ ማለት ያው አንተ ታልተን ሳሚ በማርያም በራሳችን እንቀልድ እንዴ። አውቃለሁ ግን እህታችን የመድኃኒትን ጉዳይ ጨርሽው። መዲ እኮ እየጠበቀችሽ። መዲዬንማ ከቻርጅ ነው ሲያስቀይስ ከቻርጅ ቁጥሯን ተቀበልና ፖስት ስጠኝ። አመሰግናለሁ እውነት ለመናገር ምክንያቱም ያው መጥቻለሁኝ። እንግዲህ አንዴ ከመጣሁ ደግሞ ምን ከገሙ አይቀርም ብትኖር የሚባለው። ስለዚህ መቼ እኮ መዱዬ አሁን እኔ ልልሽ የምፈልገው እኔ መዱ አሁንም ቅድም እንዳልኩሽ 2 ዓመት ሰርተሽ ገብተሽ እሺ ሰላም ይሰማታል። የጣፈጠም ሽሮ እየበላሽ ግን ዋጥ ብሎብኛል። ቤተክርስቲያንሽን እየተሳለምሽ ሙስሊምም ከሆንሽ መስጊድሽ እየሄድሽ ፕሮቴስታንትም ከሆንሽ ቸርችሽ እየሄድሽ በቃ በእምነትሽ እየበረታሽ እየጸለይሽ እየሳምሽ ደጁ እየሄድሽ ተከብረሽ ከልጅሽ ጋር ብትኖሪ እኔ እንደ እህትም እንደ ልጅም እንደምንም በቃ እንደምንም ብትቆጥሪው ብትቀበኝ ደስ ይለኛል። ለምን በቃ ያውን እንዳልሽው 6 ዓመት 7 ዓመት ታዩ ለዛም ሳውዲ ላይ በቃ ይሄን ይቅርብሽ። በቃ 2 ዓመትሽን ሴቭ አድርጊ፣ ገንዘብሽን በአካውንትሽ አስገቢ። እርግጠኛ ነኝ አይራስሽ አካውንት አለሽ። ለልጅሽ የምታግዣት ካለ እያገሻት የራስሽን ደግሞ ሴቭ እያደረግሽ በራስሽ ስትገቢ እንግዲህ በራስሽ ለምን ሻይ ቡና አይሆንም? አውቃለሁ ግብርም ምንም የሚባል ነገር አለ። ግን ቤትሽን ባልተናም ይሆናል ብዙ ነገር አሁን ኦንላይን ነው ሁሉ ነገር እየተሰራ ያለው ኢትዮጵያም እያየን ነው። በርተሽ ጠንከረሽ ከጤናሽ ጋር እንትን እያልሽ እንኳንም አይምሮሽ አልሞተ እና እኔ ይሄን ነው የምለው። በቃ እንኳን አይምሮሽ አልሞተ። ሰው ልጅ አይምሮ ካልሞተ አቅሙ አይሞትም፣ አይደክምም። ማርያምን ከሁሌ የምለው ልጅ አይምሮ አይሞት፣ አይምሮ በቃ አይገደል። ገንዘብ ይገኛል እናቴ፣ ገንዘብ ታመጫዋለሽ። አላመጣሽም እሱ አንቺ ነሽ ያመጣሽው። እሺ ያመሰግን። ይሄን ነው ልልሽ የምፈልገው። ሌላ የምትፈልጊው ነገር ካለ ደግሞ የኔ ኢንቦክስ ዝግ ስለሆነ ከሳሚ ቁጥሬን ተወስጂና ዋትስአፕ ላይ እናወራለን፣ እንመካከራለን። እኔ በመንግስት ሰላምዬ በጣም ነው የማመሰግነው። እሺ እኔ ቆንጆ እሺ አመሰግናለሁ። እኔ ምክንያቱም ለኔ እንትን ማለት ሳይሆን እንደው ቢማሩበት። ምክንያቱም ሰው ወዶ አይደለም ተመልሶ የሚሰደደው እና ግን ያ ነገር እንዳይፈጠር ከወዲሁ እንዲያስቡበት ነው። ማለት እኔ ብዙ እየሰማሁኝ ነው ይሄንን ሁሉ ስህተት የፈጠርኩት ማለት ነው። ምክንያቱም ከማመን እምነትሽን ደግሞ ከጣልሽበት ያን ሰው ይከዳኛል ብለሽ በፍጹም አትጠራጠሪው። ማንንም ሴቱንም ይሁን ወንዱንም ይሁን በቃ አማኝ ከሆንሽ ማለት ነው የምታምኚው ከሆነ እና ከዛ